በነገራችን ላይ የሀበሻ ተንኮል መቼ እንደሚያልቅ አላውቅም። እኔ እውነት ለመናገር ዛሬ የምጠበት እንግዲህ ሸዋዬ ስለምትባለው ልጅ አንዳንድ ነገር ላወራ ነው የምጠት ማለት ነው። ነገር ግን እኛ ኢትዮጵያውያን ከሀገራችን የምንሰራው ተንኮል፣ ክፋታችን፣ ምቀኝነታችን ምናምን እሱ ነገራችን ስደትም ተከትሎን መጥቶ አላስኖረንም አላሰራንም ብሏል። ማርያምን የሰዎቹ ሀገር ዜጋዎች እኮ ግን ለእኛ ያላቸው ክብር እኛን እኮ በስርዓት ነው የሚይዙን። ከአበሻ ካለው ተንኮል ስናይ አረቦች በምን ጣዕማቸው ነው እውነት ለመናገር እንግዲህ ሸዋዬም ልጆቻችን በተለይ አረብ ሀገር የቆየ ልጆች እናቀራለን። መከራዎችንም ደስታዎችንም ያስተናገደች እህታችን ናት ማለት ነው። ነገር ግን እንግዲህ ሸዋዬ ከአሁን በፊትም ድሮ ስለሆነ ዩቱብ ቻናል የከፈተችው የተቸገሩትን ስትረዳ ብዙ ነገር ስትረዳ የምናውቃት እህታችን ናት እውነት ለመናገር ማለት ነው። እኔ ስለማውቃት ማለት ነው። በጣም በጣም በተለይ በስደት ላሉ እህቶቻችን ብዙ ሚና የተጫወተች ነች። ከመሀል እንግዲህ ምክንያቱ ባልታወቀ እጅግ በጣም በርካታ ፈተናዎች ደርሰውባት እሱን ሁሉ አልፋ እንግዲህ ለራሷ ሳውዲ አረቢያ ላይ ሱቅ ከፍታ እየሰራች ሁላችንም እውነት ለመናገር በጣም ነው የምወዳትን ሱቅም ከፍታ በመስራቷ በጣም ነበር ደስ ያለኝ በእውነቱ ከሆነ ማለት ነው። እና ይች ልጅ በብዙ ነገሯ እኔ ደስ ነው የምትለኝ። ኢቭን እንኳን ባለባበሷ እንደ ማንኛውም ሰው ቅንቅን የምትል አይደለም። ስርዓት ያለው አለባበስ ለብሳ ነው ዛሬ የምታስተዋውቀው ምናምን ነገር። ነገር ግን ሀበሻ በቃ ተንኮላችን ይህ ምንድን ነው አላውቅም። እውነት ምንድን ነው የሰራነው ስራ? በቃ በየቦታው ተንኮል ነው የምንሰራኛ ሀበሻዎች። የትም ይሁን የትም በቃ አሉ የተባሉ ልጆችን ጎበዝ የተባሉ ልጆችን እየተከታተሉ ማጥፋት በቃ ልምዳችንና ስራችን ሆነን ቀጥለንበታል። የእውነት ለመናገር ማለት ነው። በየትኛውም ቦታ ላይ ነው እንግዲህ ታዋቂ ብዙ ለስደተኞችም ለሀገርም የቆሙትን ማጥፋት የተለመደው እና ይቺ ልጅ በጣም ያሳዘነች ምን እንደሰራቻቸው ምን እንዳረጋቻቸው ባላቅም እንግዲህ ሳውዲ አረቢያ ላይ እንደከሰሷት እንግዲህ ስትናገርና ስታለቅስ ሰምቼ በጣም ማዝኛለሁ፣ በጣም ማፍሬያለሁ። ምክንያቱም በገንዛ ዜጋችን እንደዚህ ስንሆን እንግዲህ የገንዛ የራሳችን ዜጎች እንደዚህ እኛን ጠቁመው ካስያዙን ታዲያ ምንድን ነው? የእውነት ምንም አላደረገችም። ልጅ እውነት ለመናገር አንደኛ ነገር የሳውዲ ሕግ በጣም ከባድ እንደሆነ እያወቁ እንደዚህ አድርጎ ሴት ልጅ እኔ እንጃ ሴት ልጅ እንደዚህ ማድረግ በጣም ነው የሚደብረው፣ በጣም ይቀፋል በእውነቱ ከሆነ። ስለዚህ እኛ ኢትዮጵያውያን አብረን መስራት አልለመደብንም። አብረን የሚሰራን ሰው ማበረታታት ሳይሆን በቃ መንቀፍ ነው ስራችን። እና በጣም ነው ያሳዘነችኝ። የምር እኔ በጣም ነው ያሳዘነችኝ። በዛ ላይ እንደ ብቸኛ ናት። እግዚአብሔርን ግን ቻዚዛ የምትባለዋ ሴትዮ ግን አለማድነቅ እውነት ለመናገር ንፉግነት ነው ብዬ ነው የማስበው። በጣም ሰው ናት። ከልቧ ሰው አይገጻትም። ከምን በጣም ነው ከብዙ ነገር እንትን የምትላት ማለት ነው። በብዙ ነገር ከጎኑ የሆነ ያው ጓደኛ ዘመድ ባይኖራትም ማለት ነው። እና ይሄ ተንኮላችን ብንተው ነው እኔ ብዬ የማስበው። እውነት ምንም የሚያጠፋችው ነገር የለችም ማለት ነው። ምንም ጥፋት ስትታይ ራሱ የሆነች የዋህ ነገር ናት። ሰውን እኮ እንደዚህ አይታችሁ መገምገም ትችላላችሁ አይደል? የዋህ ምንም የማታውቅ እግዚአብሔርን የዋህ ከፊቱ መረዳት ትችላላችሁ ሰው። ስለዚህ እኔ በጣም ተሰምቶኛል እውነት ለመናገር በጣም ነው ያዘንኩት። በቃ እንድንሰራ አይፈልግም ሀበሻ። በቃ ሁሌም ውድቀታችን ሁሌም እንድንወድቅ እንድንሸነፍ ነው እንጂ የሚፈልገው ሰርተን እንድንቀይር አይፈልግም። ለምንድን ነው ግን? ለምንድን ነው በቃ ሁሌ እንድናለቅስ ነው የሚፈልገው? ይሄ ደግሞ ሰይጣን ነው እንጂ የሰው ልጅ እንደዚህ ማረጉ አግባብ ነው ብዬ አላስብም። እንደኔ ማለት ነው። ሰው እኔ በጣም ያሳዘነችኝ ከምር ደግሞ እኮ በቅርብ ጊዜ ነው ስፖን የከፈተችው አስባችሁታል? እና ቅርብ ጊዜ ባልሞላ ጊዜ እንደዚህ ቅስሟን የሚሰብር ነገር ስታዩ ደግሞ በጣም ነው የሚያስጠላ የእውነት። እዛ ላይ ሳውዲ በጣም ህጋቸው ከባድ ነው። እንኳን ለሀበሻ ይቀርና ለራሳቸው ዜጋ ራሱ ማርያምን በጣም ህጋቸው በጣም የገነነ ነው ሰው። ስለዚህ በዚህ ደረጃ ችልጅ እንደዚህ አድርጎ ችልጅ የሆነ ነገር ሆና ወደ ሀገር ብትገባ ምንድን ነው የሚጠቀሙት? ጎበዝ ምንም እኮ ጥቅም እኮ አያገኙትም። እነሱ አይወርሱትም አይደለ? የዛን እሱ ቅቃ መንግስት ነው የሚወርሰው። ስለዚህ የሰው ሀገር ዜጎች እኛን አክብረው እየኖሩ ነው። የራሳችን ሀበሻ ቆሻሻ እንደዚህ ከሆኑ ታዲያ ምን ላይ ነው ኢትዮጵያዊነታችን? እና በጣም የሚያስጠላ አላሰራኛ ውሾ أنا جزامة أقكم تقريبا جزامة أقكم على هذا إيه؟ እና አቤት
ማለት የአረብ ልጆች እኮ ሲናገሯችሁ እኮ ማርያምን የአረብ ልጆች ሲናገሯችሁ ማለት እኔማ ዝም ብዬ ሳይለንት ሳላደርገው ሰምታችኋል አይደል? እንዴት እንደሰማችሁ አያችሁ። የአረብ ሀገር ኑሯችን ብዙ አጋጣሚ ይሄ ነው። ልጅቱ እንግዲህ በር ተዘግቶ ነበረ፣ አልሰማውም ነበረ ማለት ነው። በሩን አልሰማውም ነበረ። ከዛ ምናለች መሰላችሁ መትስሜን እንዳቸው የአረብ ልጆች ትናንትና ተወልዶ ትናንትና አሳድጋችኋቸው ምናምን የእነሱን አፋዛ ቀይራችሁ ምናምን ከዛ ትንሽ ከፍ ካሉ ሲናገሯችሁ ማትስሜን ነው የሚሉት። አይገርም? ግን እኮ የኢትዮጵያ ልጆች እኮ ጨዋ ናቸው። በምን ጣዕማቸው ማርያም ጣዕማቸው እኮ ጣዕም አይደለም። እና ለማንኛውም እንግዲህ ያሰማችሁ ይሁን አሰማችሁ ብቻ። እኔ ለማንኛውም አሁን ወደ ሌላ አጀንዳ ይሄዱ ቪዲዮን ከማቋረጥ ብዬ ነው ማለት ነው። እና ፈጣሪ በተንኮል የተሞላችሁ ሰዎችንም እግዚአብሔር እጃችሁን ይያዝላችሁ፣ ልሳናችሁን ይዝገው። የእውነት እንደዚህ በቃ ድሀ ሰርቶ እንዲበላ የማትፈልጉ ሰዎች ቆሻሻዎች ያላችሁና እግዚአብሔር አምላክ የስራችሁን ይስጣችሁ። ሀገራችን ላይ ያላሰራን አላችሁ እግዚአብሔር ነው ስማጋ መኖር እንደሚቻል በጣም ጊዜው ከባድ እየሆነ ነው በእውነቱ ከሆነ ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ግን ቤተሰቦች ብዙም አላወራባችሁም። እናንተ እስኪ እንቻለን ለረ ቪዲዮ ይልኝ ቪዲዮ እየታየ አይደለም። የቻናል ምን እንደነካው አላውቅም ጋይስ። ደስ ብሎኝ በቃ በዚህ ቻናል ነው የምንገናኝ ምናምን ብዬ ቪዲዮ አይታይም ጋይስ። ምንድን ነው ችግሩ? እንደዚህ ላይ ካርጉ ካያችሁት ላይክ ስታደርጉት ጋይስ ዩቲዩብ ሼር ያደርገዋል በራሱ ጊዜ። ስለዚህ ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ከልብ አመሰግናለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ እና ይሄ ነው ትላላችሁ።